አቶ መስፍን ለኖላዊ ሞቅ ያለ ሰላምታ አቀረቡለት። እሱም ለምንድነው ሀንዬን እንደዚህ ስርዓት ያላት ልጅ አድርገው ስላሳደጓት እኛ ብንወልዳትም አንተ ግን በጣም ስርዓት ያላት ልጅ አድርገህ ነው ያሳደግካት እያለም እንግዲህ እያመሰገነ ይገኛል ማለት ነው። በነገራችን ላይ በጣም ነው የሚያሳዝነው መስፍን። አሁን አቶ መስፍን ለአቶ ኖላዊ ይሄንን ሄዶ መናገር የለበትም ነበረ። ምን ይሰማል? በጣም ነው ያሳዝነኝ። ኖላዊ እንግዲህ ምንድነው ያለው? ታዲያ ይሄንን ለኔ ለመንገር ለምን አስፈለገ ነው ያለው ማለት ነው። ምንድነው እንደዚህ ያለበት ምክንያት? እኛ ብንወልዳትም ሀንዬ ግን የእርስዎ ልጅ ነች፣ የኛ ልጅ አይደለችም፣ ይወስዷታል ብለው እንዳይሰጉ በማለትም ይነግረዋል ማለት ነው። እናም አቶ ኖላዊ በጣም ነው ያዘኑት። እንግዲህ መስፍን አሁን በምስጋና ብቻ መታለፍ ያለበት ጉዳይ አይደለም። ልጃቸውን እነሱ ቢወልዷትም እዚህ ደረጃ ያደረሷት ከሜዳ አንስቶ ለትምህርቷን ራሱ ሳይቀርባት አስተምሮ ስራ እስከምትይዝ ድረስ እንደዚህ ያበቃት ልጅ ኖላዊ ነው ማለት ነው። እናም መስፍን እንግዲህ ሄደው በምስጋና ብቻ መፋታት የለባቸውም። በቃ የሆነ ከአቶ ኖላዊ ሀንዬን ለመውሰድ ለማሰብ ሳይሆን በቃ ቤት ተከራይተው ወይም ገዝተውላቸው በጽድት ያለ ቤት እንትን ብለው እንደውም ቢንከባከቧቸው በይነኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ተወዳጅ ሆነውን ኖላዊ ድራማ ይዘላችሁ ቀርበናል። ቪዲዮን እስከ መጨረሻው አዳምጣችሁ አስተያየታችሁን ኮሜንት ላይ አስቀምጡልን። አቶ መስፍን ሀንዬን እንግዲህ ሊያናግራት ወደ ክፍሏ ሲሄድ ወይ ጋሼ ልመጣ እኮ ነበረ ልብስ ልቀይር ብዬ ነው ስትል፣ እሺ ሀንዬ ትመጫለሽ፣ ግን የሆነ ነገር ላናገርሽ ነበር ይላታል። ምንድነው ስትለውም እንግዲህ ምንድነው ያላት እሱ ከኛ ጋር ነው መኖር የምትፈልጊው ወይስ ከአባትሽ ጋር ሲል፣ እንዴ ስለ አባትሽ ላወራሽ ነበር ይላታል። አባዬ ምን ሆነ ትላለች ሀንዬ። አይ ማለት ያው ከኛ ጋር ነው መኖር ትፈልጊያለሽ ወይስ ከአባትሽ ጋር እንደዚህ አይነት ነገር ላናግርሽ ፈልጌ ነበር ሲል፣ ምንም ነገር ቢሆንም እኔ ከአባዬ መነጠል አልፈልግም። ከአሁን በፊትም ሀንዬ ተናግራለች እኔ እውነታው እንደወጣ ውሸታም እንዳልባል ነው እንጂ ከአባዬ ተነጥሌ ከእናንተ ጋር እኖራለሁ ማለት አይደለም በማለትም ነግራቸዋለች። እውነታውን ራሱ እየደበቀች ሜላት ጠይቃት ነበረ። ሀና አንቺ ልጅ ነሽ ብላ ስጠይቃት አይ ልጅሽ አይደለሁም ብላለች። እሱም እንግዲህ ለምንድን ነው እንደዚህ ያለችበት ምክንያት ከአባቷ ነጥለው እኛ ጋር ሁን ይሉኛል በማለት ተወዛግባ ነው ማለት ነው። ምክንያቱም ከአባቷ ተነጥላ መኖር ስለማትፈልግ። ሀንዬም ምንድነው ያለችው? ጋሽ ይህንን ነገር እንድታነሱብኝ አልፈልግም፣ የት ትኖራለች የሚለው ነገር እንዲያስጨንቃችሁ አልፈልግም ትላለች። እንዴ ልጄ ለምንድን ነው የማያስጨንቀኝ ይላታል። አይ ሊያስጨንቃችሁ አይፈልግም እኔ አሁንም ቢሆን እናቴ ተረጋጋ በሚለው ነው እንጂ ሄዳለሁ ስትልም፣ እኔና እኮ ሜላት እኮ ልንቀበለው እንችላለን፣ ግን ምናሴና ሰላም የሚቀበሉት አይመስለኝም ስትል፣ ምናሴንና ሰላምንም በጣም ነው የምወዳቸው፣ ቦታ አለ ለነሱም፣ ግን ያ ማለት ከአባዬ ይወዳደራሉ ማለት አይደለም በማለትም በቃ አሪፍ መልስ ነው እንግዲህ የመለሰችለት። እንደውም ምን አለች? እኔና አባዬ ሞተን እንኳን እኔ ገነት አባዬ ሲኦል ቢገባ ፈጣሪ ምን እንደማደርግ ታውቃለህ አለችው። ምን ታደርጊያለሽ አላት። ፈጣሪ ለምኜ እውነት ይቅር ባይ ከሆንክ አባዬን ወደ እኔ አምጣልኝ ብዬ እማጸነዋለሁ ትላለች። አይ ሁሉም በየስራው ነው መቀጣት ያለበት አይሆንም ብትባይ ሲላት፣ አባዬ ከአባት ተለይቶ ምንም ነገር የሚሆን ነገር የለም ትላለች ማለት ነው። እሺ ሀንዬ በቃ ስለጠየኩሽ ግን በጣም ይቅርታ ይላታል። አይ አባት እኮ ልጁን ይቅርታ አይጠይቅም በማለትም ይመልስላታል ማለት ነው። ባዩሽ ደግሞ ወደ ሜላት ጋር ስትመጣ ሜላት በጣም ድንብርብሯ ውጥት አለ። ያንደዛ የፎከረችው አለቃትም እጅ ገብታለች ስትል የነበረችው ስትመጣ እንግዲህ በጣም ትደነግጣለች። እንዴ ምን ሆነሽ ነው የምትደነግጨው ትላታለች። አይ ትመጫለሽ ብዬ ስላልጠበቅኩሽ ነው ትላለች። እና ታዲያ ያስደነግጣል እንደ ስትልም አይ ዝም ብዬ ነው እንደዛ ነገር ስትላታለች ማለት ነው። እና እኔና አንቺ የሆነ ብቻ የሆነ ነገር ትተረትላታለች። እኔ ያለ አንቺ አንቺ ያለ እኔ አይሆንልንም በማለትም ትነግራታለች ማለት ነው። በሜላትም እና ታዲያ ይሄንን ልትነግሪ ነው እንዴ የመጣሽው ስትላት እንግዲህ አይ ይሄ ልነግርሽ አይደለም እርግብ ደውላ ነበር ትላታለች። እና ታዲያ ስትል
ወርቁን የወሰደችው እሷ ነች እንገናኝ ብላኛለች ስትል እና ታዲያ ይሄን ነገር እኔ መጣሽ ስትላት ይኸውልሽ እኔ ላገኛትና ልንገራት ላናግራት እናም ስለ ሁሉም ነገር እነግርሻለሁ ግን አንቺ እስከዛ ድረስ እኔም መከታተልሽን ታቆሚያለሽ ትላታለች። ሜላትም እኔ እኮ እስከ ዛሬ ቢሆንም እኮ አልተከታተልኩሽም ትላለች። አይ እስከ ዛሬ ያልተከታተልሽ ስላላወቅሽ ነበር ከእንግዲህ ወዲያ ግን እኔ እንደሆንኩኝ ስላወቅሽ እጄ እንዳለበት ስላወቅሽ ትከታተይኛለሽ መከታተልሽ አይቀርም ትላታለች ማለት ነው። እናም ሜላት እንግዲህ ምንድነው የምትለው በወርቁ ላይ እጅሽ የለበትም ብላ ትጠይቃታለች። ባዩሽ አሁንም መልሷ እኔ በወርቁ ላይ እጄ የለበትም ትላታለች። እንዴት ነው እንዴት ልመንሽ ስትል እንግዲህ ማመን አለማመን የራስሽ ጉዳይ ነው ብላታለች ማለት ነው። ሜላትም እንዴት ልመንሽ ወርቅሽን አስመልስልሻለሁ ስትላት እውነት እሷ ከወሰደችው ወርቅሽን አስመልስልሻለሁ ስትላት እሺ ግን እንዴት ልመንሽ አለች። ሜላት እዚህ ጋር ያጠፋቸው ጥፋት ማስታወስ እንትን እንዳለች መናገር የለባትም ነበር። አሁን እንግዲህ ያው እርግብም ትሸሻለች። ብቻ ድራማው በጣም እየተወዘጋገበ ነው እየመጣ ያለው ማለት ነው። ሜላት ባዩሽም እኔን ከማመን ውጭ ምንም አማራጭ የለሽም ትላታለች ማለት ነው። ማመን ካለብሽ ግዴታ ማመን አለብሽ፣ ወርቅሽ እንዲመለስ ከፈለሽ ማመን አለብሽ ትላታለች። እሷም እንግዲህ እሺ ትልና ትሄዳለች ማለት ነው። ባዩሽ አሁንም ነገር እየጠነሰሰኝ ነው። ይኸውልሽ ሜላት እኔ ወርቁን ላገኘው እንጂ እንኳን ወርቁን አገኘቼ ብፈልግኝ እንኳን አታገኘኝም በማለትም እየዛተች በሩን እንግዲህን ትዘጋና ትሄዳለች። እየሄደች እያለ እርግብ ትደውልላታለች እና ስልኩን ስትመለከተው እርግብ ነች። እንዴ አይኔ ነው ወይስ ምንድነው በማለትም ስልኩን ስታነሳው እንግዲህን አንቺ የሰይጣን ቁራጭ የነ ያለሽው ትላታለች። ጭራሽ እኔን የሆነ የሰይጣን ቁራጭ የምትይው መቼም በአባትሽ ወጥተሽ ነው አትየኝም ትላለች። ምን እያልሽ ነው ትላታለች። መቼ እኔ እኮ የአባቴ ልጅ ሳይሆን የባዩሽ ልጅ ነኝ ብዬ ብናገር ይቀለኛል። እንደውም ሳስበው ያንቺ ደም በውስጥ ያለ ይመስለኛል ትላለች። እርግብ ትላታለች። አትጮይብኝ ባክሽ በማለትም እርግብ ትመልስላታለች ማለት ነው። ይኸውልሽ ላገኝሽ ብቻ ስትልም እና ወርቁን እንግዲህ እንድትመልሽልኝ ይፈልጋል ስትል ኧረ እባክሽ እንደዛ ነው እንዴ? እንደዛ ከሆነ በእኔ ጥሩነት ይወሰናል ትላለች። ያበሉት ውሻ ምንድን ነው በማለትም እንግዲህ ተረት አባታለች ማለት ነው። እናም እንደዛ እንግዲህ እንትን እያሉ እንገናኛለን እሺ ስትላት እሺ እንገናኘት ነው ስትል እርግብ እንግዲህ ቦታውን እኔ ነኝ መወሰን ያለብኝ ትላለች። እናም እንግዲህ ሀና ወደ ሜላት ጋር ስትሄድ ሜላት በጣም ተክዛለች ማለት ነው። እንዴ ምን ሆነሽ ነው እማዬ ስትላት ሀኒዬ ምንም አልሆንኩኝ ምን ሆንኩኝ ትላለች። እንዴ እማዬ ተክዘሻል እኮ ትላለች። ወይ ኧረ አልተከዝኩም ሀኒዬ ያስታውቅብኛል እንዴ ትላለች። እንዴ እማዬ በጣም ነው የሚያስታውቅብሽ ስትላት እንግዲህ ምን ላደርግ ባዩሽ መታ ነበረ ትላታለች። እና ታደስተን ወርቁን እሷ እንዳልወሰደችው ነገረችኝ ትላለች ማለት ነው። እንዴ እና አልወሰድኩትም ነው ወይስ አላየሁም ትላለች። አልወሰድኩም ነው ያለችው በማለትም ለምን ለፖሊስ አናስይዛትም ስትላት አይ በጭራሽ እኔ ሀንዬ አላስይዛትም ትላለች ማለት ነው። ሜላት በነገራችን ላይ አሁን ላይ እውነት ባዩሽ ይህን ነገር አድርገዋለች እያለች በጣም ጥያቄ ውስጥ እየፈጠረባት ነው። በጣም ከባድ ነው። የሚያምኑት ሰው አሁን እንደዛ አድርጓል ቢባል ራሱ በቃ የሆነ ማመን ነው የሚከብደን እና በጣም ጥያቄ ውስጥ ገብታለች እና ምን ሆነሽ ነው? ቆይ እማዬ ከዚህ ጊዜ በኋላ እያመንሻት እያዘንሽላት ባልሆነ ስትል አይ ከዚህ ጊዜ በኋላ እንዴት ብያዝንላታለሁ ግን ብቻህን እያልዋሽሽም ፈርቼ ይሆን አዘኘላት ይሆን በቃ በጣም ነው ግራ የተጋባሁት ትላታለች ማለት ነው። እናም ይሄንን እያለቻት በቃ እማዬ ተረጋጊ ውሃ ላምጣለች ትላትና ሀናም እንግዲህ ውሃ ልታመጣላት ትሄዳለች። ሜላት ለብቻዋ ቆይ እናና ምን ሆኜ ነው እንደዛ እንዳልፎከርኩኝ አሁን እንደዚህ ውሃ ሁነት ያልኩት እያለችም ለብቻዋ ታወራለች ማለት ነው። ተምቹ ደግሞ ያው ከእርግብ ጋር ይገናኛሉ። እርግብ እንግዲህን ስትመጣ እንግዲህን ዘርሽ ልታግዘኝ ይገባል ትላለች። እርግብ ቆይ አትፋችኝም እንጂ ከኔ ወደ ሰው አላጣቂም እኔ ምንም ነገር አላግዝሽም አልኩሽ እኮ ስትል ወደ ውጭ ሀገር የሚሄዱን ከሆነ እርሳው አሁን የምታግዘኝ እኔ አክስቴን ላገኛት ነው ትላለች። እና ሲል እናማ የሆነ ሰው ማወቅ አለበት አክስቴን እንዳገኛ ስትል አይ እንደዚህ ካልሽ ታዲያ ትገለኛለች እያልሽ ነው ስትል እሱን አላውቅም ብቻ ማወቅ አለብህ በዛ ነው የነገርኩህ ትለዋለች ማለት ነው። እሺ በቃ
እኔ ከአክስትሽን ከአንቺ በበለጠ አላቃትም፣ ግን እንደነገርሽኝ አክስትሽ በጣም አደገኛ ነች በማለትም ይነግራታል ማለት ነው። እናም ወርቁን እንግዲህ ይህንን ያደራ እንትን ነው ያዝልኝ በማለትም ያንን ወርቅ ትሰጠዋለች። እሱም እንግዲህ ያንን ቃል ከፈተም ይዞታል ማለት ነው። እናም እንደያዘው በጎን ደግሞ አቶ መስፍን አሴርን እንግዲህ ያገኘው አልፈልጎ ማለት ነው። እንዴ ሰው አለው እንዴ ሲል አረ እኔ ማንን እጠብቃለሁ ስትል ሲላትም ዝም ብዬችን አንድ ሚር እንደይሽ መጭና አግዳሚውን እየተመለከትኩኝ ነው ይላል ማለት ነው። እናም እንደዛ እያለው እንግዲህ ሲነግረው አመሰግናለሁ ምናምን ይለዋል። እንግዲህ ምስጋናው ለምንድን ነው ሲለውም እንግዲህ ያው ለሜላት ደም ስለሰጠ ይለዋል። አይ አረ ምስጋና ያስፈልግም ይላል። እና ስራ ምንድን ነው ምናምን ሲለውም ያው ስራ እንደሌለው ይላል። እንግዲህ አቶ መስፍንም ስራ ሊከፍትለት ነው መሰለኝ። እናም ግብዣም እንግዲህ የምስጋና ምሳ ጋብዞታል። እና ደግሞ በረንካ ቢለውም እኔ ሀንዬ ስላሳዘነች ነው እንጂ ደም የሰጠሁት እኔ ይሄንን ፈልጌ አይደለም ይላል። አይ እንደዛ እኮ አይደለም ይችል አንዳንድ ነገር ይሆናል ብዬ ነው ሲል አይ እኔ አልፈልግም በማለትም እንግዲህ መልሶለታል ማለት ነው። አክስቷና እንግዲህ ወይዘሮ ባዩሽና ደግሞ እርግብ ተገናኝተዋል። እንግዲህ ተገናኝተው ወርቁ የነው ስትላትም ወርቅ አላየሁም ብላታለች። አላየሽም እንዴ ብለም እንግዲህ ሽጉጥ ደቅናባት ትገኛለች። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።